ሰላም ጤና ይስጥልን የሪያሊቲ ሚዲያ ተከታታዮች እንደምን ሰነበታችሁ። ዛሬ በዓለም አቀፍ ደረጃ መነጋገሪያ በሆኑ የጦርነትና የዲፕሎማሲ ውዝግቦች በሀገራችን አትሌቲክስ ፌዴሬሽን ውስጥ በተፈጠረ የገንዘብ ብክነት እንዲሁም በታዋቂው የቡርኪና ፋሶ መሪ ላይ ስለተሰነዘረው የግድያ ሙከራ የሚዳስሱ ትኩስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያ ወደ ሀገር ውስጥ ስፖርታዊ ዜናችን ስናልፍ የኢትዮጵያ አትሌቲክስ ፌዴሬሽን በገንዘብ ብክነትና በአሰራር ድክመት ከፍተኛ ተቃውሞ እየቀረበበት ይገኛል። ሃትሪክ ስፖርት እንደዘገበው ፌዴሬሽኑ አሜሪካ ፍሎሪዳ ላይ ለሚካሄድ የግማሽ ቀን ውድድር ብቻ 3 ከፍተኛ የሥራ አስፈጻሚ አባላትን መላኩ አነጋጋሪ ሆኗል። ለዚህ ጉዞ የቲኬትና የሆቴል ወጪ ሳይጨምር ለሶስቱ አመራሮች ብቻ ከግማሽ ሚሊዮን ብር ወይም $4200 በላይ የአበል ወጪ መደረጉ ተጠቁሟል። በሀገር ውስጥ ውድድሮች የማይታዩት የፌዴሬሽኑ ፕሬዝዳንት ለአንድ ቀን ውድድር አሜሪካ ድረስ መጓዛቸው አላስፈላጊ ብክነት ነው ተብሎ ተተርጉሟል። በአንጻሩ አትሌቶች ከረጅም የአየር ጉዞ በኋላ ለተጨማሪ 6 ሰዓታት በአውቶቡስ እንዲንገላቱ መደረጋቸውና በርካታ አትሌቶች በቪዛ ችግር ምክንያት ሳይጓዙ መቅረታቸው በስፖርት ቤተሰቡ ዘንድ ከፍተኛ ቁጣን ቀስቅሷል። ደራሲና ጋዜጠኛ በረከት በላይነህ የአሰብን ጉዳይ አስመልክቶ የሰጠው ትንተና አሁንም መነጋገሪያ ነው። በረከት የአሰብ ጉዳይ አሁን ላይ አብቅቷል በማለት ኢትዮጵያ የባህር በር ባለቤት መሆኗ የማይቀር መሆኑንና የቀጠናው የኃይል ሚዛን ወደ ኢትዮጵያ እያዘነበለ መሆኑን ይሞግታል። ኤርትራ የወሰደችውን ኃይል አስጠብቃ ለማቆየት አልተዘጋጀችም የሚለው የባለሙያ እይታ በቀጣይ ለሚኖሩ ዲፕሎማሲያዊ እንቅስቃሴዎች ትልቅ ፍንጭ የሚሰጥ ነው። ወደ ዓለም አቀፍ ዜናዎቻችን ስንሸጋገር አሜሪካ የሩሲያን ሰንደቅ ዓላማ የሚያውለበልብ የቬኔዙዌላ የነዳጅ መርከብ መያዟን ተከትሎ ከሞስኮ ጋር ከፍተኛ ውዝግብ ውስጥ ገብታለች። ፕሬዚዳንት ዶናልድ ትራምፕ የቬኔዙዌላን መሪ ኒኮላስ ማዱሮን በቁጥጥር ስር ካዋሉ በኋላ አሁን የአገሪቱን የነዳጅ ሀብት ለመቆጣጠር እንቅስቃሴ መጀመራቸው ይነገራል። ትራምፕ ያለ አሜሪካ ፍቃድ ከቬኔዙዌላ የሚወጣ ነዳጅ የለም ሲሉ አስጠንቅቀዋል። ይህ በእንዲህ እንዳለ ትራምፕ አሜሪካን ከ66 ዓለም አቀፍ ድርጅቶች ለማውጣት የሚያስችል ታሪካዊ ሰነድ ሜሞራንደም ፈርመዋል። ይህም የአሜሪካን ብሔራዊ ጥቅም ከሚቃረኑ ዓለም አቀፋዊ አጀንዳዎች ጋር ላለመተባበር የተወሰደ እርምጃ መሆኑ ተገልጿል። በተጨማሪም አሜሪካ ግሪንላንድን ለመውሰድ ያሳየችው ፍላጎት ከዴንማርክና ከኔቶ ጠንካራ ተቃውሞ ገጥሞታል። በአፍሪካ ዜናችን ታዋቂው የቡርኪና ፋሶ ወታደራዊ መሪ ኢብራሂም ትራኦሬን ለመግደል የታቀደ የሴራ ሙከራ መክሸፉ ተሰምቷል። የሀገሪቱ መንግስት እንዳስታወቀው በአይቮሪ ኮስት ድጋፍ የተቀናበረው ይህ ሴራ ትራኦሬን በመኖሪያ ቤታቸው በፈንጂ ለመግደል ያለመ ነበር። ከዚህ ሴራ ጋር በተያያዘ በርካታ ሰዎች በቁጥጥር ስር የዋሉ ሲሆን ፕሬዝዳንት ትራኦሬ ለጊዜው የት እንዳሉ አልታወቀም። ትራኦሬ ስልጣን ከያዙ ወዲህ ይህ ለሶስተኛ ጊዜ የተደረገባቸው የግድያ ወይም የመፈንቅለ መንግስት ሙከራ ነው። በአትሌቲክስ ፌዴሬሽኑ የታየው ብክነት በዓለም ፖለቲካ ውስጥ ያለው ፍጥጫና በአፍሪካ መሪዎች ላይ የሚሰነዘረው ጥቃት ዛሬም ዓለማችንን በፈተና ውስጥ መሆኗን ያሳያሉ። የትራምፕ እርምጃዎች ዓለምን የት ያደርሷት ይሆን? የኢትዮጵያ አትሌቲክስስ መቼ ካላስፈላጊ ብክነት ይጸዳል? እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሐሳባችሁን በኮሜንት አጋሩን። ለዛሬ የያዝንላችሁ መረጃ ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ቸር ሰንብቱ። ሪያሊቲ ሚዲያ
para